ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ ያላቸው ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ሙሼ ደግሞ እንደገና ሌላው ኢንቨስትመንት የሚለው ሐሳብ ለምሳሌ አሁን በግለሰብ ደረጃ የጡረታ ገንዘቤን እዚህ ላይ ባሳርፈው የሱን አላባ እየወሰድኩ አለ ሐሳብ እስከ እድሜ መጨረሻ መሆን ይችላል የሚባልበት ዘርፍ አለ። በፊት ባንኮች ነበሩ፣ ሪል ስቴትም እንደዚሁ፣ ግን ዋጋው እየናረ ይሄም አልደረስበት እያለ ነውና እንግዲህ ይሄንን ሐሳብ ማነሳው ጠቀም ያለ የጡረታ ገንዘብ ላላቸው ጨዋታችንን ለሚሰሙ ሰዎች ነው። ምን ትመክራለህ? እንግዲህ አሁን ኢትዮጵያ ውስጥ ለኢንቨስትመንት አስተማማኝ ተቋሞች በፋይናንስ ላይ ያሉት ዘርፎች ናቸው። ላለፈው 30 ዓመት ትራክ ሪከርዳቸው ፕሩቭን ነው። ከአመት አመት ትርፋቸው እያደገ ይሄዳል። ዲቪደንድሽን በወቅቱ ይሰጣሉ አይደል? ሳያቋርጡ ደጅም አያስጠኑ። እንደውችን ወስጄብችን ቀንሼብ የሚሉትም ነገር የላቸውም። ትርፋቸውም እያደገ ነው። እንደገና ደግሞ ኢንቨስት ያደረግሽውም ገንዘብ ባንኮቹ ባደጉ ቁጥር አሴቱን ባደገ ቁጥር ያንቺም የካፒታል ቫልዩ እያደገ ነው የሚመጣው እና እኔ እነዛ ሴክተሮች ላይ ኢንቨስት ማድረግ ይጠቅማል። በሁለት መንገድ ይጠቅማል። አንደኛ እነሱ ላይ ኢንቨስት ስታደርጊ ኢኮኖሚውንም እየደገፍሽ ነው። ምክንያቱም ማስቀመጥ ማለት ያለም ሴቪንግ ሳይሆን አንቺም ምትኝ በካፒታል እያበደሩ ምን እያሉ ስራ እንዲሰሩበት ነው። ያ ገንዘብ መምጣቱ የሚጠቅመው ነገር አለ። በርግጥ ትልቁ ብድር ተቀማጭ ነው፣ ካፒታሉ አይደለም። ካፒታሉ ግን ለመስፋፋት ያግዛቸዋል። አዳዲስ የስራ ዕድሎች ላይ ኢንቨስት ለማድረግ ያግዛቸዋል። ቴክኖሎጂ ለማምጣት፣ አሰራሩን ለማዘመን፣ ብዙ ሰራተኛ ቀጥረውም ስራቸውን ለማስፋፋት እድል ስለሚሰጣቸው ከዓለም አቀፍ ባንኮችም ጋር ለመወዳደር አቅም ስለሚፈጥርላቸው ያ ሴክተር በጣም ጥሩ ሴክተር ነው ያምናል። ሌላው ሴክተር ላይ ለመነጋገር በጣም አስቸጋሪ ነው። ምክንያቱም በዚህ ደረጃ በሚዲያ አፍ ሞልቶ ለመናገር ምክንያቱም እንደምታዩ የዚህ የሪል ስቴት ኢንዱስትሪው ያለበት ምስቅልቅል የሚመከር ነገር አይደለም። እንግዲህ አንዳንዴ ግብርናው ላይ ብቅ ጥልቅ የሚሉ አሉ እነሱ። ምክንያቱም ኢትዮጵያ ውስጥ ግብርና በጣም ሉክሬቲቭ ቢዝነስ ሊሆን የሚችል ትልቅ ሰፊ እድል አለው። ግን ከሰላም ጋር በተያያዘ ሁልጊዜም ሪስኩ ሰፊ ነው። ዛሬ አርሰሽ በሚቀጥለው 3 ወር ውስጥ እዛ አካባቢ ግጭት ተፈጥሮ ዶጋመድ ሊሆን የሚችልበት እድል ሰፊ ስለሆነ እሱም ላይ ኢንቨስት አድርጋለሁ ብለሽ ስታስቢ አስቸጋሪ ነገሮች አሉና እንግዲህ አሁን የካፒታል ማርኬት መምጣት ነው። ካፒታል ማርኬት እንደውም እሱም ላይ ጥያቄ አለ። ሪስክ የሌላቸው ግለሰቦች ሊገዟቸው የሚችሉ ኩባንያዎች አሉ ወይ? እስካሁን ወደ ካፒታል ማርኬቱ የገቡት ባንኮች ናቸው። እንግዲህ ይሄንን ገንዘብ ያለው ሰው ገንዘቡን አውጥቶ ልክ ጥላሁን ገሰሰ እንደሚለው ይስራ ያሰራበት እንደሚባለው ወደዛ ለመሄድ መሰለኝ። ስለሱም እንድታስረዳ እንፈልጋለሁ። ግን አሁን ባንኮች ናቸው በቅድሚያ ሊስትድ ይሆኑ ይላል። እንዳውም ገብቼም እንዳየሁት ፔጃቸው ላይ የተወሰኑ ባንኮች ናቸው እዛ ላይ ያሉት። ሲያስተዋውቁም የሰማው ይመስለኛል። ግን ማስታወቂያው ለእንደኔ ያለ ስለዚህ ጉዳይ ለማያውቅ ሰው እንደው በደንብ የሚያስረዳ ሆኖ አላገኘሁትም። በካፒታል ማርኬት ተሽቀዳድሞ ወደ ገበያው ገብተው ምን ብለው በዚህ ሊጫወቱ የሚችሉ ሰዎች እውቀት ያላቸው ብቻ ሰዎች መሆን አለባቸው ነው ወይስ እንደማንኛውም እንደኔ የሚያለው ማህየምም በዚህ ጉዳይ ማለት ነው እሱም ሊገባበት ይችላል ወይ የሚለው ነው። ትንሽ ራቅ ያለ ነገር ይመስላል ብዬ ነው። ካፒታል ማርኬት አስረዳን ስለ ካፒታል ማርኬት። እንደውም በዛ ደረጃም ባንሄድበት ግን ለሀገራችን አዲስ ነገር ነው።
ባንኮቹን መመዝገብ የቻሉበት መሰረታዊ ምክንያት ኦልሬዲ ስትራክቸርድ ስለሆኑና ለዚህ በቀላሉ የተመቻቹ ስለሆኑ ነው። ብዙ ነገሮቻቸውን በየአመቱ ኦዲት እያስደረጉ ስለሚመጡ በቀላሉ ወደዛ ለመመዝገብና ኢቫሉዌት ተደርገው ለዛ የሚያስፈልገውን ነገር ለማሟላት ይቀላቸዋል። ሌሎቹ ገና ናቸው። የኢትዮጵያ የፋይናንሻል ሲስተም እንደው ጽድት ጥርት ያለ ነገር የለው። ወደዛ ለመምጣት የሚያስፈልጉ ማሟላት የሚገባሽ ነገሮች የራሳቸው ቻሌንጅ አለ። ሁለተኛ የኛ ሀገር አብዛኛው ቢዝነስ ደግሞ የቤተሰብ ቢዝነስ ነው። እንደው ምልሽ ሌላውን ወደ ራሱ የመቀላቀልና በዛ ስራ ውስጥ ኮንትሪቢዩተር ሆኖ የመጠቀም ፍላጎት የለም። ሲወድቅም ይወድቃል፣ ሲነሳም ቤተሰቡን ይዞ ገመገመ ይነሳል እንጂ ካፒታል ክሬት ለማድረግ በሚያስፈልገው ሂደት ውስጥ የሌሎችን እንትን ኢንቫይት አያደርግም። ጥቂቶች ናቸው ከውጭም ደፍረው መጥተው አብረዋቸው ፓርትነሮቻቸው ሆኖ እንዲሰሩ የሚፈቅዱ ያሉት። ግን ይሄ አሁን አስገዳጅ እየሆነ የሚመጣበት ምክንያቱም የባንክን ሚና በባንክ ተገድቦ የነበረው ሚና ነው። እንግዲህ ድሮ በብድር ነው ካፒታል፣ ግን ያም ደግሞ ኤክስፔንሲቭ ነው። ወለዱ ምናምኑ ስታዩ ይሄ ኦልሞስት እኮ የፕሮፊት ሼሪንግ ስኪም ነው የሚሆነው። ማለት ምንድነው? ኢንቨስት ታደርጊያለሽ። ኢንቨስት ያደረግሽውን ነገር በካፒታል ማርኬት አማካኝነት ለመሸጥ ለመለወጥ እንደሚኖረው የፕሮፊት ወይንም የአሴት ማለት ንብረት ወይንም ደግሞ ትርፍ ገበያው በሚሰጠው ኢቫሉዌሽን መሰረት በከፍተኛ ዋጋ መሸጥም ሲከስርም መከሰር አለበት። ሪስክ ፍሪ አይደለም ባይዘው። እዚህ ጋር ነው እንግዲህ መሀይምነት ጉዳይ ይመጣ። እንደ መሀይም ገብቶ አንድ ሰው የካምፓኒውን እንትን አንብቦ መረዳት የሚችል ሰው እዚህ ካምፓኒ ላይ ኢንቨስት ባድርግ ማለት ይችላል። ግን ያው ብሮከሮች ይኖራሉ ይህንን ስራ የሚሰሩ በኢሴክስ አማካኝነት ማለት ነው። የኤክስቼንጅ ስቶክ ኤክስቼንጅ ኦፊሶች ይኖራሉ። ከዛ በኋላ እንደገና ደግሞ ይህንን እንዲያካሂዱ ፈቃድ የሚሰጣቸው አሉ። አድቫይዘሮችም ናቸው፣ ያማክሩሻል። እንግዲህ ገና በመሆኑ እነዚህ የሚባሉት ድርጅቶች አሁን የተቋቋሙት ምናልባት የዚህን ካምፓኒ ፋይናንሻል ስቴትመንት በማየት የሂሳብ መዝገብ በማየት ሊነግሩሽ የሚችሉት ነገር ይኖራል። ግን ይሄ ስራ ከዛ ውጭ ይጠይቃል። ለምን? የመንግስትን የኢንቨስትመንት ቴንደንሲ ማየት ይፈልጋል። ኢኮኖሚው ወደ የትኛው እያዘነበለ እንደሆነ መረዳት ይፈልጋል። ምክንያቱም ዘንድሮ በጣም አስደናቂ የሆነ ትርፍ የተገኘበት ዘርፍ በሚቀጥለው ዓመት በተለያየ ምክንያት ዜሮ ሊገባ ይችላል። ይሄ ደግሞ ምንን ይጠይቃል? ፕሪዲክት የማድረግ እውቀትን ይጠይቃል። የኢትዮጵያ ኢኮኖሚ ሂደት በዚህኛው ዘርፍ ወዴት ሊሄድ ይችላል በሚቀጥለው 5 ዓመት 10 ዓመት እና ያንን የማለት አቅም ይጠይቃል። ይሄ ደግሞ ቅድም እንዳልኩሽ ከመንግስት ባህሪ ፕሪዲክተብል የመሆኑ ባህሪ ጋር ይያዛል። ስለዚህ በግል ገብተሽ የምታደርጊው ነገር የራስሽ ጥናት እንደተጠበቀ ሆኖ ይህንን ኮንሰልት የሚያደርጉ ሰዎች የሚጫወቱት ሚና ትልቅ ነው። ግን ለዛ ዝግጁ ናቸው ወይ? የየአመቱን የሂሳብ ትርፍና ወጪና ቀናንሶ የሚመጣውን ነገር አይተው የሚናገሩት ነገር ምን ያህል አስተማማኝ ነው? ምን የመመጣቱ ጥሩ ነው። ለምን ሰው በየኪሱ የያዛትን 5,000 ብር 10,000 ብር ኢንቨስት ማድረግ የሚችልበትን እድል ይፈጥራል። ኢንቨስትመንትም እንደዛ ነው። አሁን ይሄ ትልቁ የኮንስትራክሽን ሪል ስቴት ውስጥ የምታየው ከፍተኛ ሀብት እንቅስቃሴ የብዙ ዝቅተኛ አቅም ያላቸው ሰዎች ገንዘብ ድምር ውጤት ነው። እዛ ላይ አሁን ያለው ኢንቨስትመንት እንዲህ እንዳይመስልሽ በጣም ብዙ ብር ነው። እንዲህ ነው የትኛውም ሀገር ካፒታል ሬዝ የምታደርጊበት መንገድ ይሄ ነው። ለምሳሌ 10,000 ብር ያለው ሰው አሁን የት ሊሄድ ይላል አይደለም? ባንክ ነው ያለው እድል። ባንክ ማስቀመጥ ብቻ ነው እድሉ። አሁን ግን ምንድን ነው? ኦኬ ኮንሰልት አድርጎ እዚህ ካምፓኒ ላይ ለምሳሌ ቀጥሎ የነዳጅ አከፋፋዮቹ ካምፓኒዎቹ እንዲገቡ ሊሆን ይችላል። ቀጥሎ ትልልቅ የምንላቸው ካምፓኒዎች አሉ አይደለ? ኢትዮጵያ ውስጥ ባለሀብት የምንላቸው እነዛ ካምፓኒዎች ይገባሉ። ያኔ እዛ ላይ ኢንቨስት እንዲያደርግ እድል ይሰጠዋል። ኢንቨስት አደረገ ማለት ሼር ይገዛል። የገዛው ሼር ደግሞ አመቱን ጠብቆ 1 ብር ይሁን 2 ብር ይሁን 10 ብር ያ ድምር ውጤቱ ግን ለዛ ካምፓኒ ውድ በሆነ መንገድ ከባንክ የሚያገኘውን ገንዘብ በቀላሉ እንዲያገኝ ያደርጋል። አንደኛው እድል። ሁለተኛው እድል እነዚህ ኤስኤምኢ የምንላቸው ስሞል ስኬል ቢዝነሶች ባንክ ሄደው ለመበደር አሴት ይጠየቃሉ፣ ኮላተራል ይጠየቃሉ። ፕሮሰሱ በጣም አድካሚ ነውና በዚህኛው መንገድ በቀላሉ ካፒታል ሬዝ ሊያደርጉ ይችላሉ። ሌላው ኢንተርፕረነርሺፕንም ሊያሳድግ ይችላል። አንዳንድ ሰዎች ሀሳብ ይኖራቸዋል፣ የተወሰነ ሀብት ኢንቨስት ማድረግ ይችላሉ፣ ልዩነቱን መሙላት ያቀታቸዋል። ይህንን ሀሳባቸውን ገበያ ላይ አውጥተው የዛን ፐርሰንት የአጠቃላይ ካፒታላቸውን ገንዘብ የተወሰነውን ይዘው በገበያ ውስጥ ተወዳዳሪ ሆነው ካምፓኒውንም እንደ አዲስ ስታብሊሽ ለማድረግ ያግዛቸዋል። እና እነዚህ ነገሮች አሁን ምንድነው እኔ ያልኩሽ ነው። በየኪሱ ባክ ነው የሚቀሩ ብዙ ገንዘቦች አሉ። ዝም ብለው ለኮንሰምፕሽን የሚውሉ ኪሱ ውስጥ ይዟቸው የሚቆዩ ገንዘቦች አሉ። ዝም ብለው ለዕለት ተዕለት ፍጆታ ያልቃሉ። እነዛ ገንዘቦች ግን ወደ ኢንቨስትመንት የሚሄዱበት አክሰስ ሲፈጠር ትንሽ ገንዘብ አይደሉም። ቀላል የማይባል ገንዘብ ወደ
ካፒታልን ለማሳደግ በሚያስችል ሁኔታ እንትን ይሉታል። ያው ግን ቅድም ያልኩሽ ነገር አሁንም እነዚህ ነገሮች የመንግስት አይን እንዴት ነው የሚያያቸው ነው የኔ ጥያቄ። በነጻነት ገንዘቦቹ እንዲዘዋወሩ ነው የሚሆኑት ወይንስ መንግስት ልክ የዚህ ፕሮቪደንት ፈንድ የሚባለውን ስኪም እዚህ ጋር የተሰባሰበው ገንዘብ እንዴት ነው እኔም እጥረት አለብኝ ገንዘቡም ዝም ብሎ ተቀምጧል እስቲ ወደ እኔ የማመጣበት መንገድ ነው የሚል ነገር የሚፈጥር ከሆነና ፕሪዲክታቢሊቲ የሚያመጣ ከሆነ ሰዎች አሁንም ይሄንን ነገር እንደው እንደ አንድ ያገር እንትን አገሪቱ ካፒታል ማርኬት አላት ከማለት ያለፈ ሚና እንዳይኖር አድርጋልና መንግስት እጁን ማውጣት አለበት። እኔ ደጋግሜ መናገር የምፈልገው ነገር መንግስት በግብር የሚያገኘውን ገንዘብ መሰረት ማስፋት ከዛ የሚያገኘውን ገንዘብ በአግባቡ የመጠቀም ልምድ ማዳበር ነው ያለበት እንጂ ገንዘብ በተገኘበት ቦታ በሙሉ ድሮ ምንድን ነበር የሚባለው ህፃንና ቀበሌ በሰው ገንዘብ ያለቅሳል ይባል ነበርና እንደዛ አይነት ነገር መሆን የለበትም። ገንዘብ ባለበት በሙሉ እኔም መገኘት አለብኝ የሚል መንፈስ አይደለም። ገንዘብ የሰውን የአብዛኛውን ማህበረሰብ ህይወት ለመለወጥ በሚያስችል ሁኔታ ላይ ካለ አለመነካካት ይጠቅማል። ጣልቃ አለመግባት፣ እጅሽን ዘዋርገሽ አስገብተሽ ዲስተርብ አለማድረግ ይጠቅማል ባይነኝና መንግስት ስራው ፖሊሲ ያውጣ፣ ለአሰራር ስርዓት ሰላምን ያረጋግጥ፣ ሰዎች ኢንቨስት እንዲያደርጉ ሀብታቸውን ሴኪዩር ያደርግላቸው። ቅድም ያልኩሽ ነገር እኮ ነው። ሰዎች ባንክ ውስጥ ያለው የኔ ገንዘብ የኔ ነው ወይ ብለው መጠየቅ የሚጀምሩበት ቀን ሊመጣ ይችላል። የሚገርምህ እኮ አሁን ባልከው መንገድ መንግስት እንዲያተኮርበት እየተባለ እድር ያፈረሱ ሰዎች እኮ አሉ። ረጅም ዓመት የቆየ እድር ፕሮቪደንት ፈንድ ላልከው አብዛኛው ሰው እኮ ፕሮቪደንት ፈንዴን ስጡኝ በቃ ምክንያቱም መንግስት አይኑን ጥሎበታል ብሎ ምን ነኝ የተጠራቀመ ገንዘቤን አምጡ ይወስጃለሁ። ይኸውልህ እንግዲህ አሁን ሳታስበው የወሰድከው ገንዘብ ስለሆነ እንግዲህ ምናልባት አንተ ባንከር ስለሆን ከአንተ ታባክነዋለህ ብዬ አላስብም። ግን አጠገብ ያሉ ሰዎች ወስደው ለትንሽ ጊዜ በቃ አሸሸ ገዳሜ ብለውበታልና በጣም አዝናለሁ። መንግስት ይሄ ነው ቆምልሽ ገንዘብ ሲከማች ገንዘብ ወደ ኢንቨስትመንት የሚለወጥበት መንገድ የመፈለግ አሰራር መከተል ነው እንጂ በእኔ ጥበቃ ስር ይሁን እኔ ገንዘባችሁን ልጠብቅላችሁ እኔ ገንዘባችሁን ባይነ ቁራኛ ሊላችሁ የሚሉ ነገሮች ልክ አይመጣም፣ አስቸጋሪ ናቸው። በጣም ሙሽል ዛሬ እንግዲህ በዚህ በኢኮኖሚ ጉዳይ ላይ ብዙም ጥያቄ የለኝም ብዬ አስቤ ግን ትንሽ አቆየሁ መሰለኝ። እዚህ ውስጥ ለውጭ ኢንቨስትመንት ክፍት ያልሆኑ ተብለው የተገደቡ ዘርፎች አሁን ክፍት ሆነዋል። አንዱ የውጭ ባንክ ነው እና ደፍረው ቢሮ የከፈቱ አሉ። ይሄስ ያሰጋል ላሉት ባንኮች? ከዚህ ቀደም ለውጭ ኢንቨስትመንት ክፍት ያልሆኑ ከተባለው ውስጥ አንዱ የኢትዮ ቴሌኮም ቅድሚያ የመጣው ሳፋሪኮም ብዙ አልተሳካለትም ይባላል። ስለዚህ ይሄ ለሌሎቹ ያሰጋል ወይንስ በድፍረት ይመጣሉ ብለህ ታስባለህ? ያው ቅድም እንዳልኩሽ እኔ በገበያ መር ነጻ የኢኮኖሚ ስርዓት ማምን ሰው ነኝ። ስለዚህ እኔ መገደብ ያለበት ነገር አለ ብዬ አላምንም። ምንድነው የአሰራር ስርዓትሽን ማዘመን፣ የቁጥጥር ስርዓትሽን ማዘመን፣ ህጎችን፣ ፖሊሲዎችን፣ ፕሮሲጀሮችን መመርመርና እነዚህን ነገሮች የሚያመጣውን ጉዳት አንቲሲፔት ማድረግ የሚችሉና መከላከል የሚችሉ ማድረግ ነው ያለብሽ እንጂ የገንዘብን ፍሰት፣ የእውቀትን ፍሰት፣ የስኪልን ፍሰት፣ የቴክኖሎጂን ፍሰት መገደብ አስቸጋሪ በቃ ምንም ሁልጊዜም ለእድገት ለልማት እንቅፋት ዓለም ወደሚሄድበት መንገድ መሄድ ያለብሽ አስገዳጅ ሁኔታ ስላለም ጭምር ነው። እና አሁን ለምሳሌ ይሄ ጌት ኪፐር ፖሊሲ ምልሽ በደርግ ጊዜ የብሔራዊ ባንክ ስራ እምቢ ከማለት ነበር የሚጀምረው። አሁንም መንግስት መስሪያ ቤቶች ብዙ እንዲህ አይቻልም ከማለት ነው የምትጀምረው። እኔ አስታውሳለሁ በኢህአዴግ ጊዜ በተለያየ ምክንያት ፎሬን ዳይሬክት ኢንቨስትመንት ለማድረግ የሚመጡ በርካታ ባለሀብቶች በተለያየ ስራ አጋጣሚ ያገኛለሁና ብሔራዊ ባንክ ሄደሽ ይህንን ነገር እንዴት ነው ከነዚህ ባለሀብቶች ጋር መስራት የሚቻለው? ገንዘባቸውን ወደዚህ ሀገር ማስገባት የሚችሉበት መንገድ አለ ወይ? ካስገቡ የሚቀጥለው ነገር እንዲህ ገንዘባቸውን መልሰው የሚያወጡበትን ሁኔታ እንዴት ነው የምናመቻቸው የሚል ጥያቄ ስታነሺ ሁል ጊዜ ከየት አምጥተን እንከፍላለን ይሉሻል። ይሄ ገንዘብ የሚመጣው እኮ የመክፈል አቅምሽን ለማሳደግ ነው። መጥቶ ኢንቨስት ሆኖ የሥራ ዕድል ፈጥሮ ሀብት ፈጥረሽ ያንን እንድትከፊ ነው የሚታሰበው እና ገና ስራው ሳይጀመር አይምሮ ተዘግቶ ነው የሚታሰበው። ይሄ ከሆነ ደግሞ ስለ እድገት መነጋገር አይቻልም። ሰው ልጅ ራቅ አድርጎ ሰፋ አድርጎ ማሰብ አለበት። ያንን ሲያደርግ ደግሞ ታክል ማድረግ የሚገባውን ቻሌንጅ ማድረግ የሚገባውንም ነገር ደግሞ አብሮ ሜካኒዝም እያስቀመጠላቸው መሄድ አለበት። በዚህ በሽግግር ሂደት ውስጥ ሁል ጊዜ መውደቅ መነሳት አለ፣ ግን መደረግ የሚገባውን ነገር በመገደብ አይደለም። ይሄን ስታደርጊ እኮ ለዜጎችሽ የምትፈጥሪውን እድል ላይ ቆመሽ ነው ይሄን መሆን አለበት። እና አሁን እኔ ባንኮቹ ምንድነው የሚጎዱት? ለማህበረሰቡ ተገቢውን አገልግሎት ከሰጡ ፌር ከሆኑ አይደለ እንዴ? አዳዲስ አሰራር ስልቶችን የሚዘረጉ ከሆነ ተወዳዳሪ አቅም ከፈጠሩ ምንድነው የሚያስፈራቸው? እንደውም እኮ ኮምፒቲቲቭ እና ኮምፓራቲቭ አድቫንቴጅ አላቸው። ሀገሩን ያውቁታል፣ ከማህበረሰቡ ጋር የቀረበ ግንኙነት አላቸው፣ የ20-30 ዓመት ልምድ አዳብረዋል።
በቀላሉ በኢትዮጵያ ውስጥ ማኒቨርና ለማድረግ የሚችሉት እነሱ ናቸው። እንደዛ መጥተው ገብቷቸው ከማህበረሰቡ ጋር ተቀላቅለው ሰው አምኗቸው ገንዘቡን እስኪሰጣቸው ድረስ እኮ ጊዜ አለ። ራሱ ማህበረሰቡ የአምቦሃን ታሪክ እኮ ማለት እኮ ነው አይደል እንዴ? በፕላስቲክ ቦትል ውስጥ ያለ ውሃ በሙሉ ሃይላንድ ነው የሚባለው እስከዛሬ ድረስ። መጀመሪያ የመጣው ሰውዬ ነው። ይሄው ከንግድ ባንክ ጋር ተጣብቆ የቀረው ለዚህ ነው። የአምቦሃ ታሪክ ነው። እና ለኔ እንደዚያን ነገሮች መፈራት የለባቸው። ምንድነው በሌላው በኩል ደግሞ ዓለም የደረሰበት ደረጃ ምን ደርሰውም ደግሞ ወይ መፍጠር ነው ምልሽ ፈጣሪ መሆን ያለብን። ያንንም ሳንችል የተፈጠረውንም መቀበል አቅቶን በራችንና አጥራችንን ጥርቅም አድርገን ዘግተን አፈራችሁን እዚህ አራግፋችሁ ትሄዳላችሁ እንደሚባለው ተረት በአፄ ቴዎድሮስ ጊዜ በዛ ዘመን ልንኖር አንችልም። ገባሽ? ወደድንም ጠላንም ተገደንም የምንከፍትበት ሁኔታ አለ። ግን ለዛ ተዘጋጅተን ከወዲሁ የሚያስፈልጉትን ፖሊሲዎች ቀርጸን ዝግጅቱን አድርገን እንዲገቡ ማድረግ ኮንትሮሊንግ ሜካኒዝሞችም አሉ። ምልሽ የሀገራዊ ባለሀብት አሜሪካም ታረጋለች። ምልሽ ኒዮሊበራሊስቷም እንኳን በተለያዩ ሴክተሮች ላይ የሀገሩ ባለሀብት እንዳይጎዳ ክልከላ የምታደርግባቸው ኤክሳይዝ ታክስ ወይም ሱር ታክስ የተለያዩ ነገሮች ጥላ ጥበቃና ከለላ የምታደርግበትም ሁኔታ አለ። አሁን በምትከፍችበት መንገድ ላይ መነጋገር ይቻላል። ሲመጡ ከተማው ላይ ብቻ ኒች ማርኬቱ ላይ ከመስራት ሁሉም ቦታ ላይ እንዲሰሩ ልታስገድጂ ትችያለሽ። ቅርንጫፎቻቸውን በስፋት እንዲጀምሩ ልትይ ትችያለሽ። ዝም ብለው እንደ ኪራይ ሰብሳቢ መጥተው ቤት ተከራይተው ገንዘብ ሰብስበው እንዳይሄዱ ህንጻ ገንቡ፣ ሄድ ኦፊሳችሁን መጀመሪያ ሰርታችሁ ነው ስራ መጀመሪያ ያለባችሁ ልትይ ትችያለሽ። ምክንያቱም እሴት ሲፈጥሩ አብረው ሪስኩን የመጋራት ነገር እንዲመጣ ልታደርጊ ትችላለሽ። ይዛችሁ ውስጥ መጡ ይሄን ያህል ዶላር ይዛችሁ መምጣት አለባችሁ፣ እናንተ የምትከፍሉት ታክስ በዶላር ነው ምናምን ልትይ ትችላለሽ። ብዙ አይነት ነገሮች ምክንያቱም እነዛ ዲስአድቫንቴጅ የሆኑባቸውን ነገሮች ወደ አድቫንቴጅ ልትለውጩ ትችላለሽ። ስለዚህ እኔ ለምንድን ነው የሚፈራው ብዬ አስባለሁ። አለበለዚያ 30 ዓመት የቆዩበት ምክንያት ትርጉም የለውም። የኢትዮጵያን ማህበረሰብ ገንዘብ ሰብስበው በዛ ገንዘብ ላይ ትርጉም ያለው ድርጅታዊ ብቃትና አቅም ፈጥረው ካልሆነ የኖሩት መዘጋት ነው ያለባቸው። ምክንያቱም ዓላማው እኮ ህዝብን ማገልገል ማለት ምንድነው? ማህበረሰቡ የሚፈልገውን ነገር ማቅረብ ነው። ማህበረሰቡ የሚፈልገውን ነገር ማቅረብ ካልቻልሽ ለምንድነው ከለላና ጥበቃ የሚሰጥሽ? አልቻልሽም። ስለዚህ አስረክበሽ ለሚችለው አንቺም ተቀጥረሽ ስራሽ መቀጠል ነው። መባደል ነው። ግን መጡ አሁን ባንኮች ፍላጎት እየመጡ ነው። ከባንኮቹ ጋር እየተነጋገሩ ነው በተናጠል አብረው ለመስራት። ምክንያቱም ጥሩ ወደ መንገዱ ደግሞ እሱ ነው። አንዱ የኛ ባንኮች እጥረት የገንዘብ እጥረት ነው፣ የውጭ ምንዛሪ እጥረት ነው። ሶ ይሄንን ችግራቸውን ለመፍታት ከዛ ኢንጀክት የሚደረገው ገንዘብ ላይ ያገለግላቸው ይችላል። ሁለተኛ የቴክኖሎጂ ትራንስፈር ነው፣ የማኔጅመንት ስኪል ነው፣ የአድሚኒስትሬሽን ስኪል ነው። እነዚህ ስኪሎችን በጣም በከሰለጠነው ማህበረሰብ ወደዚህ ሀገር እንዲመጡ እድል ይፈጥራሉ። ቴክኖሎጂም እንዲመጣ ያደርጋሉ። እውቀት፣ የአስተዳደር፣ የአመራር ብቃት፣ ክህሎት፣ ችሎታ፣ ዓለም አቀፍ የንግድ ምክንያቱም እኛ ሀገር እውነቱን ልንገርሽ እኔ ነኝ የሚል ኮንትራት በደንብ አንብቦ ተረድቶ ኢንተርናሽናል ኮንትራቶችን መፈረም የሚችሉ ምን ያህል ሰዎች ነው? 2-3 ጊዜ እኮ እዚህ ሀገር ላይ ትልልቅ ጉዳቶች ደርሰዋል። ኮንትራቶቹን በደንብ ተረድቶ ዓለም አቀፍ ስታንዳርዱን የጠበቀ በሌላ ሀገር ሕግ የማያስጠይቁትን ነገሮችም ለመፈራረም የሚችል ስኪልም የለንም። እነዚህን ስኪሎችን የምናመጣቸው ሄዶ በመማር ብቻ ነበሩ። አሁን ግን እርግጠኛ ሆኜ መናገር ባልችልም ውስን ነው። ብዙ ግለሰቦችም ሲጎዱ ያለው ኮንትራት አንብበሽ አንድ ኮንትራት 200-300 ገጽ ኮንትራት ዓለም አቀፍ ሕግጋቶችን አውቀሽ በዓለም አቀፍ ሕግጋቶችን ማያስጠይቅ በአገሪቱ ሕግጋቶችን ማያስጠይቁ ሪስክ ውስጥ የማይከቱሽ መሆኑንም አንብቦ ተረድቶ ለነዛ ባለሙያ ቀጥሮ ራሱ ባይችል እንግሊዘኛውም ስኪል እኮ ብዙ ምክንያቱም ሰነዶቹም የሚጻፉት በዚህ ቋንቋ ስለሆነ ችግሩም አለ እና እኔ መምጣታቸው ይጠቅማል። እኔ አሁን ቴሌ የሚባል ድርጅት ለምንድን ነው የሚኖረው ብዬ አስባለሁ። ቴሌማ በቃ አገልግሎት ነው እንዲህ አይነት ነገር እኮ አሁን የሳፋሪኮምንም ጠይቄህ ነበር እኮ ምንድነው አልተሳካለትም ይባላል። እንደገና ደግሞ ቅርብ ጊዜ በቴሌፎን ክፍያችን ላይ ዋጋው የጨመረው በሳፋሪኮም አማካኝነት ነው የሚባል እንዲሁ የከተማ ወሬ አለ። ሳፋ ነው። ምክንያቱም ምንድነው ሁለት ነገሮች ይዘሽ ነው የምትፍጨረጨረው። አንደኛ ውጭ ምንዛሪን ዲቫልዩ ወይንም ደግሞ ፍሎቲንግ ካደረግሽ በኋላ የሚከተለው መዘዝ ይሄ ነው። አቅምሽ ይጎዳል። የሚፈልገውን ኢንፍራስትራክቸር ማስፋፋት አትችይም። ዋጋ መጨመር አለብሽ። የምትከፊው ነገር ሁሉም የምንሰራቸው ነገሮች ሳተላይት የለንም። ኔትወርኮቻችንን የሚዘረጉልን በውጭ ምንዛሪ ነው። አሁን የምታያቸው አጠቃላይ ከቴሌ ጋር የተያዙ ወጪዎች ኬብሉ ምኑ በውጭ ምንዛሪ ነው የሚገዛው። በውጭ ምንዛሪ ስትገዢው በ54 ብር የነበረው 160 ሲሆን ዋጋ መጨመር አለብሽ። አለበለዚያ የምታደርጊው ምንድን ነው? ከሆነ ማህበረሰብ ወስደሽ ከሆነ ሴክተር አትራፊው ከሆነ ሴክተር እየወሰድሽ ይህንን ሆኖ የምትቀልቢው። በእርግጥ ምንድን ነው ፕሮግሬሲቭ መሆን አለበት የማህበረሰቡ የመክፈል አቅምም ብዙ ጊዜ የሚባለው አሁን ኬንያ ላይ ነዳጅ እንዲህ ነው፣ መብራት ኬንያ እንዲህ ነው ይባላል። የኬንያ ማህበረሰብ መጀመሪያ ገቢው ከኛ ማህበረሰብ ገቢ ጋር ምን ያህል ተመጣጣኝ ነው ነው። በዓለም አቀፍ ገበያ ማስከፈል ከፈለግሽ
በዓለም አቀፍ ገበያ ደሞዝ መክፈል አለብሽ። ብዙ ጊዜ ይሄ ንጽጽር ትንሽ አስቸጋሪ ይሆናል። ግን እንደዛ ይባላል። በደሃ ሀገር አቅም ደሞዝ እየከፈልሽ በሀብታም ሀገር ወጪ አስከፍላለሁ ስትይ ትርጉም ያጣል። ስለዚህ መጀመሪያ ለማህበረሰቡ ተገቢውን ክፍያ ከፍለሽው ያንን አገልግሎት መጠቀም የሚችል አድርገሽ መፍጠር አለብሽ። ግን አንቺ ሰብሲዳይዝ ማድረግ አለብህ። ሰብሲዳይዝ ልታደርጊ ትገደጃለሽ። ግን አንዳንድ ነገሮች ደግሞ ሰብሲዳይዝ መደረግ የለባቸውም በእኔ እምነት። ምክንያቱም ሰብሲዳይዝ መደረግ የሚገቡ ነገሮች የማህበረሰቡን አጠቃላይ ህይወት ለመለወጥ የሚጠቅሙ ነገሮች ነው እንጂ አንድ ዘርፍ ላይ ወይንም አንድ ሴክተር ላይ የሚውሉ መሆን የለባቸውም ብዬ እኔ አስባለሁ። እና ከዚህ አኳያ እኔ ውድድሩ መከፈት አለበት። አሁንም ለምሳሌ አሁን በዚህ በሆልሴል ላይ ትሬድ ላይ መንግስት ክፍት አድርጓል። አልመጡም ለጊዜው አንድ ሞክሯል እንጂ የኢትዮጵያ ኢኮኖሚ ምን ያህል ሰፊ ነው፣ አሰራር ስርዓታችን ምን ያህል ቀልጣፋና ቀላል ነው፣ ማህበረሰቡስ ምን ያህል አቅርቦትን ኮንሱም የማድረግ አቅም አለው ምናምን ሁሉ እኮ ነገር ይፈልጋል። በቃ ክፍት ነው ስላልሹ ብቻ ይመጣ አይችልም። ለምሳሌ ዘሎ ገብቶ በዶላር ኢንቨስት አድርጎ በብር ይዞት ያወጣ። በዶላር ይዞ የሚወጣበት መንገድ ዶላሩ መኖር እኮ ነው ችግሩ። ክፍት ነው ማለትሽ ብቻ እኮ አይደለም፣ አለን ወይ ነው። እያንዳንዱ በዶላር ኢንቨስት ያደረገ ሰው ገንዘቤን ለመውሰድ በፈለግኩበት ጊዜ ዶላር ይሰጠኝ ብሎ መሰጠት ከቻለ እሱ እውነት ነው መከፈቱ አግባብ እና ውጤታማ ያደርገዋል። ዶላሩ ከሌለሽ ሺህ ጊዜ ብትከፍቹ በህገ ወጥ መንገድ ነው የሚወጣው። አንዱ የፓራሌል ማርኬቱን አቅም እያናረ የሚገኝብሽ መንገድ ይሄ ነው። ኢንቨስተሮቹ መጣሉ ከመጡ በኋላ ብራቸውን ምንም ሊያደርጉት አይችሉም። ከጥቁር ገበያ ላይ ገዝተው ያሸሻሉ። እንግዲህ የራሱ ስብስብ ችግር አለው። ግን በእኔ እምነት እኛ በራችንን ከፍተን ለዓለም አቀፍ ማህበረሰብ ቅድሚያ የምንሰጠውን አብዛኛው ማህበረሰብ ነው። ግን ለምሳሌ እኔ አሁን ሪቴል ላይ እንዲገቡ አልፈቅድም። የትም ሀገር በሪቴል የምንለው አነስተኛና ጥቃቅን ቢዝነስ ውስጥ ቻይናዊ መጥቶ ሊወርሽ ይችላል። ምክንያቱም የቻይና መንግስት ለእያንዳንዱ ዜጋ ይህን ያህል ገንዘብ ሰጥቶ እዛ ሀገር ላይ ሄደ በነጻ ሰጥቶት ሄዶ ኢንቨስት እንዲያደርግ ሊያደርገው ይችላል። ይህን የሚያደርግ እኛ መንግስትም አቅምም የለንም። እነዛ ነገሮች ለጊዜው ከለላ ይፈልጋሉ። ወደ ኋላ ሄደንም ብንመለከት ቀድሞ የነበሩትን በትናንሹ ሱቅ ንግድ ውስጥ የነበሩትን ሰዎች አስወጡ የሚባለው እንግዲህ በዚህ መንገድ ነው አይደለ እንጂ የሰፈሩ ያረብ ሱቅ አይደለም ይባል የነበረው። ታግለን ያስወጣናቸውን ሰዎች ልንመልስ ነው። ሪቴሉ በሱ ምክንያት ነው። እንደዚህም ልልሽ የምችላቸው ነገሮች አሉ። ሁሉንም ነገር ላንከፍት እንችላለን። መክፈት የሚገቡን ነገሮች አሉ። ምክንያቱም የሪቴል ሴክተሩ በአብዛኛው የማህበረሰቡ የህይወት መሰረት ነው አይደል? እዛ ላይ ትኩረት ሰጥተሹ በሂደት ግን ተወዳዳሪ እያደረግሽው ባመጣሹ ቁጥር ወደዚህ ነገር ምክንያቱም ከቻይና ጭነን የምናመጣውን ዕቃ በተሻለ ዋጋ በዝቅተኛ ጥራት በቻይና መንግስት ድጋፍ መጥቶ ሊያጥለቀልቅሽ ይችላል። እዚህ ላይ መጠንቀቅ ያስፈልጋል። ግን አሁን እንዳልኩሽ እንደ ባንክ ያሉ ሴክተሮች 30 ዓመት ከለላና ጥበቃ ተደረገላቸው በቂ። እናንተ አብዮት መቼ ነው የሚያድገው እንዳሉት ነው ሴትዮዋ። የአብዮት ጥበቃ እየተባሉ በየወሩ ገንዘብ ይጠየቃሉ። እንደ ይሄ አብዮታችሁ ከመቼ ነው ከጥበቃ የሚድነው? ገንዘባቸው እንዲያርፍ ማለት ነው። እኔም አሁን ማህበረሰቡ አማራጭ አጥቶ ኢንቨስት ሲያደርግ አማራጭ ስላጣ ኢንቨስት በማድረጉ ብቻ የዛ ነገር እስረኛ መሆን የለበትም። ሌሎች አማራጮች ተፈጥረውለት ገንዘቡን በእነዛ አማራጮች ኢንቨስት አድርጎ ማግኘት የሚገባውን ትርፍ እስከ ጥግ ድረስ እንዲያገኝ ሊመቻችለት ይገባል። የላቡን ዋጋ በአግባቡ እንዲያገኝ ማድረግ እኮ ስራው ነው የመንግስት አንዱ ስራና አጨናንቀሹ በዚች ጠባብ ነገር ውስጥ እንዲያልፍ አድርገሹ የገንዘቡን ሴንስ እንዲያጣው ማድረግ የለብሽም። የኔ እምነቴ ነው። ስለዚህ እኔ ባንኮቹ በቂ ጊዜ አግኝተዋል። ለመወዳደር ዝግጁ መሆን ነበረባቸው። ካልተወዳደሩና ዝግጁ ካልሆኑ ይሄ የኢትዮጵያ ሕዝብ ችግር ሊሆን አይችልም። የኢትዮጵያ ሕዝብም በአንቀልባ ይዟቸው ሊቀጥል አይችልም። እንደኔ ልክ ነው። አየር መንገድንም ቴሌንም ይጨምራል። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ ያስኩት እንደውም ሌላው ጥያቄ ኢትዮ ቴሌኮም ሼር ሸጣለሁ ብሎ ነበሩ። ተሽጧል እንዴ? 10% ተሽጦ ነበርኩ ባክህ። እሺ የተነበርኩ ያው ቃላም አታማክሪማ። በዚህ ጉዳይ ላይ እውቀት ያለው ሰው ሳላማክርሽ መሆን አለበት። እንደው ስልክ ደውለሽ ብትጠይቂኝ እኮ ማክርሽ ነው። አይ ከተሸጠ ጥሩ ነው። ተሽጧል። 10% አካባቢ ይመስለኛል ወይ 10 እንደዚህ አካባቢ ተሽጦ ከዛ በኋላ ያለው መቀጠል ስላልቻለ ያው እንግዲህ ምንድነው ጥሩ ነገሩ ይሄ ቅድም ያልኩሽ ነው። ማህበረሰብ ተሳትፎ ሲኖር ሙያ ይሸጣል። ሙያ ገንዘብ ነው። እዚህ ሀገር እንግዲህ አንዱ
ችግሩ ምንድነው ለሙያ ገንዘብ አይከፈል ያው ምልስም ብሎ ለኔ ጋር አማክረኝ ነው የሚል ይደውልልኝና እንደው በምን ላይ ብድር በወስድ እንዴት አድርጌ ብድር በወስድ ብሎ ይጠይቃል። ሐኪምም እንደዚህ ይጠይቃል። እዚያ ጋር ልክ ነው። በስነ ሆዴን ቆርጦኛል ምን ልውሰድ ተብሎ ሰውየው ቢሮ ኖሮት ወይንም የሕክምና ተቋም ውስጥ ቁጭ ብሎ ይሄንኑ እየሰራ እንደሚኖር ይረሳል። እና እዚያ ጋር ሙያ ዕውቀት ቫልዩ ዝቅተኛ ነው። ወደዛ መመጣትም አለበት። ቅድም እንደው ሳናነሳው አለፍን እንጂ ከኢኮኖሚው አኳያ በቤተሰብ የሚመሩ ብዙ ተቋማት ኢትዮጵያ ውስጥ አሉ። እነዚህ በቤተሰብ የሚመሩ ተቋማት ደግሞ በባለሙያ የሚደገፉበትን መንገድ አብረው መፈለግ አለባቸው። ማማካሪ ያስፈልጋቸዋል በየዘርፉ በኢኮኖሚው ኢንዱስትሪ ከሆነ በኢንዱስትሪው ዓለም አቀፍ ሁኔታን የሚተነትንላቸው አቅጣጫ የሚሰጣቸውን ሰው በእርግጥ ተቋም የለም። የዚህ ኮንሰልተንሲ ስራ ላይ ብዙ ተቋሞች ነው። የኛ የኮንሰልተንሲ ተቋማት ቢዝነስ ፕላን ነው የሚሰሩት እንድትበደሪ ነው እንጂ በዛ ኢንዱስትሪ ውስጥ ፊውቸሩን መስፋፊያ አቅጣጫዎችሽን ዓለም አቀፍ ግንኙነቶች እንደዚህ አይነት ነገር ላይ የሚያማክሩ ብዙም የሉም ነው የምለው። የሉም እያልኩ አይደለም። ሶ ይሄ ያስፈልገናል። ምን አብዛኛው ከባህላዊ መንገድ ወጥተን ወደ ዘመናዊ መንገድ መምጣት አለብን። ምክንያቱም አሁን ዓለም እየከፈተ በመጣ ቁጥር ከኛ በተሻለ የእውቀት ደረጃ ላይ የሚገኝ ኮሚኒቲ ነው የሚመጣብንና ቻሌንጅ ውስጥ ልንወርቅ እንችላለን በለመድነው መንገድ። ምክንያቱም እዚህ ሀገር እውነቱን ለመነጋገር ፎሬን ከረንሲውን ካገኘሽ አፈርም ጭንሽ አምጥተሽ መሸጥ ይቻላል። ያንን እድል በማግኘትሽ ብቻ ሀብታም ስለሆንሽ የተለየ እውቀት አለሽ ማለት አይደለም። ልክ ነው። ቴሌ ያው ገደብ ተቀምጦለት ነበር የሽያጩ ቀን። ያ ቀን አለቀ። ያ ቀን ሲያልቅ ቴሌ ገንዘቡን ለጨረታ ያወጣውን ገንዘብ ሳበ። ስቶክ ግዢው ላይ የተሳተፉትን አክሰፕት አደረገ። ተወሰኑ ሰዎች ናቸው። እና ቅድም አቋርጬሽ የነበረው ነገር ምንድነው የሆነው? እንግዲህ አንዱ የነጻ ገበያ ነገር ይሄ ነው። በጣም ብዙ እውቀት ያላቸው ሰዎች ወጥተው በዚህ በዘመናዊ መገናኛ ብዙሃን በቲክቶክ በኢንተርኔት ላይ ብጥርጥርጥር አድርገው የቴሌን አቅም ለህዝቡ አሳዩት። በቃ ምልሽ ቴሌ ምንድን ነው እውነት ኢንቨስት ብታደርጉ ምንድን ነው የሚሰጣችሁ፣ ስንት ብር ታገኛላችሁ የሚለው ለሰው ሲያሳየው ሰው ገንዘቡን ወደ ባንኩ መልሶ ቁጭ አለ። እና ይሄን ወዷል። ቴሌም ራሱ ማሻሻል የሚገባው መንገድ እንዲረዳ ያደርገዋል። ምልሽ ለመማርና ለመሻሻል ዝግጁ ከሆነ ግን ይሄ እድል በመፈጠሩ ሰዎች ኢንቨስት የት ማድረግ እንዳለባቸውና ለምን ማድረግ እንዳለባቸው የሚያስረዳቸውን ነገር አሳይቷል። ቀላል የማይባሉ በዚህ በፋይናንስ ዙሪያ እውቀት ያላቸው ሰዎች በጣም ንቁ ተሳትፎ አድርገው እንግዲህ አድነዋቸው ይሁን አክስረዋቸው አላውቅም፣ ግን ብዙ ሰው ወደ ግዢ በጣም ጓጉቶ መጥቶ ነበር። ባይገርምህ እኔ እንደው ለብዙ ሰው በቃ ሰፊው ህዝብ እዚህ ላይ ቢሳተፍ የሚል ምኞት ስለነበረኝ ነው በራሴ። ሰፊው ህዝብ ስልህ እንግዲህ ትልልቅ ነጋዴዎችና ገንዘብ ያላቸው ሰዎች ብቻ ሳይሆኑ የህዝብም ነው። የስቶክ ማርኬትም እኮ ዓላማው ይሄ ነው፣ ሁሉንም ሰው ማሳተፍ። ያው ቴሌ ተመዝግቧል። አሁን አንዱ የተመዘገበ ድርጅት ቴሌ ይመስለኛል እዚህ ካፒታል ማርኬት ውስጥ የህዝብ ንብረት ነው ብዬ ስላሰብኩ ምናልባት በጣም ብዙ ሰው እዚህ ውስጥ ይሳተፋል ብዬ እንዲሁ ገምቼም ተመኝቼም ስለነበረ ነው። ይሄ እንግዲህ የመንግስት ባህሪ ነው ችግራችን። ከቅድም ጀምሬ እያወራሁሽ ያለሁት ነገር ይሄ ነው። እኔ የመንግስት የነጋዴ ባህሪ ሲኖረው፣ የኢትዮጵያዊ ነጋዴ አይነት ባህሪ ሲኖረው ይሄ ነው የሚከተለው። የሚገኘውን ትርፍ ብቻ የመጋራት ከማህበረሰቡ ጋር አልፈልግ። ምክንያቱም ጊዜውን ሙሉ ሰዓቱን ለመንግስት ሸጦ የሚኖር አንድ ዜጋ ተጨማሪ ሌላ ስራ ለመስራትና ተጨማሪ ገንዘብ ለማግኘት የሚችልበት እድል በጣም ዝቅተኛ ነው። ልክ ነው። ያ ከሆነ ደግሞ አንዱ እድሉ እንደዚህ አይነት ነገሮች ላይ ኢንቨስት አድርጎ በየአቅሙ የተለያየ ገቢ ያገኛል። ያ ገቢ ደግሞ እኮ ዞሮ ምንድነው ምንሽ መንግስት እኮ 61% መልሶ ይወስዷል። በትርፍ 61 ይሆናል እንዴ? ምን ያው ሲደማምር ዛሬ ይደርሳል። ምን አንቺ ታክሱን ነው ቀጥታውን ያሰብሽው። ግን ብዙ ነገሮቹ ገቢዎችን ይዘውት ነው የሚሄዱት። አሁን ደግሞ ከዚህ ከንተም በኋላ ገቢዎች ተሰብስበው ወደ አንድ ባስኬት ስለሚመጡ ብዙውን ፓርት መንግስት ይወስዷል። ምልሽ ከመዋጮ ጀምረሽ እስከ ንብረት ታክስ ድረስ ያሉ አጠቃላይ ቀጥተኛም ሆነ ቀጥተኛ ያልሆኑ ታክሶችን ስታያቸው ገንዘቡ መጨረሻ ላይ መንግስት እጅ ነው የሚገባው። እና መንግስት መፍራት የለበትም። የሰው ገቢ በጨመረ ቁጥር ኢኳሊ እሱም ኢንካም እያደገ ነው የሚመጣው። እና አሁን አባይ ግድብ መጀመሪያ የአባይ ግድብ አስተባባሪ ኮሚቴ አባል ነበርኩ። 5 ዓመት ሰርቻለሁ። ባይዘው 5 ዓመት 5ቱንም ዓመት በተከታታይ ግድቡን ጎብኝቻለሁ፣ ሄጃለሁ። ከመሰረት መጣሉ ጀምሬም የአስተባባሪ ኮሚቴው አባል ነበርኩ። አንዴ ያቀረብኩት ሀሳብ ለህዳሴ ግድብ ቦንድ ተሸጧል፣ ይሄ ከመዋጮ በተለየ ትርፍ ይገኝበታልም ተብሎ ነበር። የሚጠየቀው መቼ ነው የሚል ጥያቄ ነበረ። እሺ እንደው የመጀመሪያው ሀሳብሽ ላይ መንግስት የተለየ ጥቅም ያስገኛል ብሎ አላለም። እኔ አልሰማሁም፣ ይቅርታ። ትርፍ ያስገኛል አላለም። አዎ ዝም ብሎ ወለድ አለው። ወለድ ነው ያለው። ወለድ ነው ያለው። ያው ግን ዛሬ ሲመልስልሽ አሁን ባለው ኢንፍሌሽን የሚመልስልሽ ገንዘብ እዛው ቢቀር ይሻላል። ሩብ ነው። ለሀገር አስተዋጽኦ አድርጌያለሁ ብትይ ይሻልሻል።
ግን እኔ የነበረው ያኔም ፕሮፖዛል ያቀረብኩት ነገር ይሄን ነው። ሰዎች እንግዲህ ከጥቅም ጋር የተሳሰሩ ናቸው። ጥቅም ሁለት አይነት ጥቅም፣ አንደኛ የማትረፍ ፍላጎትና ጥቅም፣ ሁለተኛ ተጨማሪ ገቢ የማግኘት ፍላጎት። ምክንያቱም ህይወቱን ለማሻሻልና ለመለወጥ ተጨማሪ ገቢ የማግኘት ፍላጎት ሰው ልጅ ባህሪ ነው። በዚህ ዙሪያ ሰውን ብናነሳሳው አይሻልም? ምክንያቱም የእናት ሀገር ጥሪ፣ የእናት ሀገር ፍቅር፣ የህዝብ ፍቅር የሚባለው ነገር ገደብ አለው። አንዴ መዋጮ ያዋጣል፣ ሁሌ ሊያዋጣ አይችልም። ግን ገቢ የሚያገኝበት ነገር ከተፈጠረ ኢንቨስትም ነው ያደረገው፣ ሀገሩንም ረድቷል። የሰውን ልጅ ባህሪ በቅጡ መረዳት ያስፈልጋል። ብላ አምጣት በሉት። ይሄ ግድብ አልቆ ኤሌክትሪክ መሸጥ ሲጀምር እንደያቅማችሁ ወለድ እንጂ ትርፍ ተጋሪ እንደ ኢንቨስትመንቱ። ለምሳሌ አይደለም መንግስት የተለየ የኔ ክብርና ሀብት ነው ብሎ ሊያስብ ይችላል። ግን አይደለም፣ የህዝብ ሀብት ነው። መጀመሪያ መንግስት ገንዘብ ከየት አምጥቶ ነው የሚሰራው? ስለሌለው ነው ህዝብ መዋጮ ውስጥ የገባው። እሺ፣ አዎ። እና ኖሮት የማያውቅማ መንግስት እኮ የህዝብ ገንዘብ አስተዳዳሪ ነው፣ ስራውም ማለት ነው። የማስተዳደር ሚና ነው እንጂ ያለው ያው ምልሽ ገንዘብ ክሬት ሊያደርግ ይችላል፣ አትሞ እሱ ሌላ ጉዳይ ነው። ግን ግብር ሰብስቦ ነው ወደዚህ የሚሄደው። ስለዚህ እኔ ይሄንን መንገድ ብንከተልና ሰው ኢንቨስት እንዲያደርግ ኢንከሬጅ ብናደርገው የነበረውን የገንዘብ እጥረትና አስቸጋሪ ነገር ይፈታዋል የሚል እምነት ነበረኝ። ይሄ ፓርትነርሺፕ፣ ፓብሊክ ፕራይቬት ፓርትነርሺፕ የሚባል ፒፒፒ የሚባለው ኮንሰፕት ቻይና ውስጥ በስፋት ይሰራል። የሚገርምሽ መንግስት አብሮሽ ይሰራል፣ ፓርትነሮችን ይፈልጋል፣ አብሯቸው ይሰራና የተወሰነ ጊዜ አብሯቸው ከሄደ በኋላ ስቶኩን ይሸጣል እና ይወጣና ወደ ሌላ ኢንቨስትመንት ነው የሚሄደው። እዚህ ሀገር ግን መንግስት ኢንቨስት ያደርግና በህዝብ ገንዘብ የኔ ነው ብሎ ቁጭ ይላል። ከዛ በኋላ ምንድን ነው የመንግስት ንብረት ታውቂያለሽ፣ እንደ ንብረት ይሄ ምልሽ በተለይ ይሄን መንግስት የሚመለከተው አይደለም፣ ጠቅላላ መንግስት ማንኛውንም መንግስት ነው። ቅድም ያልኩሽ ነገር ነው የሚሆነው። ሲሰራ ንብረቱ ይዘረፋል፣ ስራ ሲጀምር ንብረቱ ይዘረፋል፣ ስራውም ቀጥሎ ንብረቱ ይዘረፋል። ሲከስርም እንደገና ደግሞ በጀት እየተመደበለት ይቀጥላል። ይሄንንም ኮንትሮል ለማድረግ ፕራይቬት ሴክተሩ ቢገባበትና ፓርትነር ቢኮን ስርዓት ለማስያዝ ያግዛል። ምክንያቱም ኢንቨስት ያደረገው ሰው ገንዘቡ የትም እንዳልገባና እንዳልባከነ ለማወቅ፣ ምክንያቱም ሪፕሬዘንትድ ይሆናላ። አሁን ቴሌ አንዱ ነው ጥያቄ እያቀረብኩኝ ያለሁት፣ ደጋግሜም እየጻፍኩኝ ያለሁት፣ ለህዝቡ ሼር ሸጧል። ህዝቡ ሪፕሬዘንታቲቭ አለው ወይ? ሊኖረው ይገባል። አዎ መወከል አለበት። ለምን ውስጥ ሆኖ ይሄ ኢንቨስት ያደረገው ገንዘብ በአግባቡ ስራ እየተከናወነበት እንደሆነ የማወቅ መብት አለው። ሪፕሬዘንት መደረግ አለበት ብዬ አምናለሁ። እና ይሄ ምንድን ነው ትራንስፓረንሲን ይፈጥራል። ኢንቨስት ያደረገው ሰው የመንግስት ሀብት ነው፣ ጠያቂ የለብኝም፣ ከመጣ ጥሩ ካልመጣም የራሱ ጉዳይ የሚለውን ማስተሳሰብ ቻሌንጅ ያደርጋል። ስለዚህ እኔ ዜጎች ኢንቨስት በሚያደርጉበት ሁኔታ ላይ አብሮ የሚሰራበት ፓብሊክ ፕራይቬት ፓርትነርሺፕ ቢዳብር ጥሩ ነው ብዬ አስባለሁ። ጥሩ ነገር ነው ያነሳሽው። የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ቀደም ሲል ያደመጣችሁት የአቶ ሙሼ ሰሙ ጨዋታ ነው። ከአቶ ሙሼ ሰሙ ጋር የተደረገው ጨዋታ ለዛሬ የተዘጋጀው እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ሙሼ ስለ ኢዴፓ በልጅነት ፍቅር አይነት ነው የሰጠህን ግምገማና በጎረቤት አይን አይተህ አንዳንድ ችግሮቹንም ብታነሳ ጥሩ ይመስለኛል። ኢዴፓ ችግር አልነበረውም፣ ምክንያቱም አሁን ኢዴፓ የለም አይደለ? የለም። ቢኖርም ችግር አልነበረውም። ነገር ግን ለማስረዳት የሚገባኝ ነገር ለማስረዳት እሺ፣ በውስጡም ችግር መቼም መኖሩ አይቀርምና እሱን ታነሳው ብዬ ነው። እውነት ነው። አሁንም ትምህርት እንዲሆን ነው እኛ የምንነጋገረው ሙሼ አይደለ? ሙሼ ብለው ስም ያወጡልህ የተለየ ትርጉም አለው ወይስ ታሪክ አለው? ምን ማለት ነው? ነገር እንደው አንድ ገጠመኝ ልንገርሽና ወይዘሮ ነጻነት ያን ያሉኝ ምንድን ስም የብሔር ብሔረሰብ ስም ነው አሉኝ። ዋለ ብሔር ብሔረሰብ ስም አይደለም። እንግዲህ አንዳንድ የፖለቲካ ለምሳሌ ገማል አብደል ናስርን ታስታውሻለሽ? እዚህም አብዮቱ ሲፈጠር አብዮት የተባሉ ልጆች መንግስቱ የተባሉ ልጆች እንዳሉት እኔም ስወለድ አካባቢ የእስራኤልና የአረብ 6 ቀን ጦርነት የሚካሄድበት ጊዜ ነበር። ጊዜው ኤግዛክትሊ ሳይሆን ትኩሳቱ አብሮት የመጣበት ረጅም ጊዜ ነው። የኢትዮጵያ ጋዜጦች በቃና በዛ ውስጥ ደግሞ በጣም ፖፑላር ሆኖ የወጣው ጀነራል ሞሼ ዳያን ነው። እና አንድ ጊዜ ያስታውሳለሁ ከቅንጅት ጋር ልዩነት ተፈጥሮ ክፍተት ተፈጥሮ በነበረ ጊዜ ያው ምን ወገዝበት ጊዜ ነበር እኛና አንድ አርቲክል ተጽፎ አየሁና ያንን አርቲክል ሳነብ እሺ የልደቱስ ይሁን ያኛው እስራኤላዊስ በእኛ ሀገር ጉዳይ ምን አገባው ያጂው ቢደገር አንብቤ ያለውና እውነትም ኮንፊውዝ አደረገ። እነዚህንና ሌሎችንም የአቶ ሙሼ ሰሙን ጨዋታ ታደምጣላችሁ። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ